እግዚአብሔር ቸር ነው፣ የእውነት ቸር ነው። አንድ በህይወቴ የሰበረኝ ደግሞ ወደ እግዚአብሔር ያስጠጋኝ የህይወት ምስክርነት ነው የምነግራችሁ። በዚህ ምስክርነት ብዙዎች እንደምትጽናኑ አውቃለሁ። የዛሬ 1 ዓመት ከምናምን 7 ዓመት ቤሩት ሰርቼ ወደ ኢትዮጵያ ገባሁ። ከዛ በፊት ሁሌም በነዛ 7 ዓመታቶች ቤተሰቦቼን ሰፖርት አደርጋለሁ እና እናቴ ሁሌም የምልክላት ነገር አስደስታል። አንድ የምትፈልገው ነገር እኔ አግብቼ ልጆች ወልጄ ማየት ነው የምትፈልገው። እኔ ደግሞ በሰዓቱ እንደዛ አይነት ህይወቱ ስላልነበርኩኝ ማድረግ አልቻልኩም። እናቴ ይሄ ነገር እግዚአብሔር በፈቀደው ጊዜ መሆኑ አይቀር ይኑላታልና ከዛ በኋላ 2015 ላይ አንድ ሰው ተዋው። ከዛ በፊት አንድ ልጅ ያለው ቤተክርስቲያን ውስጥ ወርሺፐር ነኝ ህፃን ያለው የህፃናት ሊደር ውስጥ አገለግላለሁና ከዛ በፊት በቃ የኔ ማይ ሃዝበንድስ ላይክ እኔ ማገባው ሰው ይሄ ነው ብዬ የጻፍኩት አለ ማለት ለባሌ ያወጣችሁ እንትሮች አሉ መስፈርት የሚባሉትና የዛሬ 2015 ላይ ያ ሰው አገኘሁት ማለት ህፃኑኝ ዊሽ የማደርገው ሰው ማለት ነውና አልጸለይኩበት በቃ ይሄ ሰው የኔ ነው መልሴ ነው ብዬ የተቀበልኩትና ያ ሰው ወደ ህይወቴ መጣ። እንደ ጓደኛ ነበር የመጣው። ከዛ በኋላ ቀስ በቀስ ወደ ፍቅረኛ መቶች ሆነ። ከዛ በኋላ በዚህ አጋጣሚ ሰይጣን ማለት ነው የምንፈልገውን ነገር የሚሰጠን ሊያጠፋን ነው። አንዳንዴ የምንጠብቀው ነገር ሁሉ ሲመጣ ወደ ህይወታችን መልስ አይደለም ለመጥፋታችንም ምክንያት ነው። ከዛ ምን ተፈጠረ? ከዛ ሰው ጋር በጣም ደስ የሚል ጊዜ ማሳለፍ ጀመርን። ኮንታክታችን ስልክ ላይ ነው። ከስራ መጣለው እንደ በፊቱ ባይብል ማንበብ የለም መጸለይ የለም። በቃ ያንን ሳወራለው እንዘምራለን እንጫወታለን። ከዛ ተኛለው ነገ ጌታዬ በቃ በሰላም ያሳደርከኝ በሰላም አውሪኝ ለበለብ። ከዛ ወደ ስራ ቦታ ማለት ነው። ከዛ በቃ አመት ከምናምን እንደዛ ቀጠለ ማለት ነው። ጸሎት በጣም ቀንሻለሁ። እሁድ ግዴታ ስለሆነ ቸርች ሄደው እሱም ቸርች ስለሚሄድ ማለት ነው። ወላ ቸርች ባንሄድና ቤት ቁጭ ብንል ደስ ይለኝ ነበር። ከዛ እንደዛ የሆነ መሀል ላይ ጦርነቱ ተፈጠረ ቤሩት ላይ። ከዛ በኋላ በቃ እናቴም እዚህ ሆኜ የሆነ ነገር ሆኜ ከምትጸጸት ኢትዮጵያ ገብቼ ለምን ያንን የምወደውን ሰው አላገባውም ብዬ አወራሁት። በጣም ደስተኛ ነበር። እንድትመጪ ፈልጋለሁ እንደውም እኔ አንቺ በዚህ አመት ካልመጣሽ እኔ መምጣት እቅድ ነበርኝ ሲለኝ በቃ አትምጣ እኔ ራሴ እመጣለሁ አልኩኝ። አይ ቲንክ በአንድ ወር ውስጥ ነው ሁሉንም ነገር ጨርሼ ወደ ኢትዮጵያ ሄድኩትና ከዛ ኢትዮጵያ ሄድኩኝ። ተገናኘን፣ ቤተሰቦቼን አስተዋወቅኩት። በቃ ምን አለፋችሁ በጣም ደስተኛ ነበርኩኝ። ምክንያቱም ከኔ በላይ እናቴ በጣም ደስተኛ ነበረች። ደግሞ እውነቱን ለመናገር ይገባኛል፣ በጣም ይንከባከበኛል፣ ፍቅር ይሰጠኛል። ከዛ ሽማግሌ ምናምን ተዘጋጀ። ሽማግሌዎች ሊመጡ 2 ቀን ቀርቶ ያን ነገር ፊል አደረገ። እንዴት ፊል አደረገ? ፌስቡክ ላይ አንድ አብሮ አደጌ ወይንም ጓደኛ በሰፈር ጓደኛ ያለና ወይ ፍቅር በቃ አታገቢም እንዲያለ ላይክ እንደ ቀልድ እንትን ይላል ሲለኝ ለምንድነው ይሄ ጮኛዬ ነው በቤተክርስቲያን ልንጋባ ነው። ስለዚህ ይሄን ፎቶ ፖስት ባደርገውስ ብዬ ያንን ፎቶ ፖስት አደረኩት። በቃ ሜሴጆቹ እግዚአብሔር ሊታደገኝ ሲፈልግ ነው ያንን ፎቶ ፖስት እንዳደርገው ያደረገኝና እግዚአብሔር ሊታደገኝ ሲፈልግ ፖስት አደረኩት። ከዛ በኋላ ሰዎቹ ሜሴጅ በቃ ብዙ ሰዎች ፍቅር ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው፣ ይሄ ሰው እኮ እንደዚህ ነው፣ ይሄ ሰው በቃ ተጨናነቀ ማለት ነው። እኔ አላየሁም ነበር ስልኬን ጠልፎ ስለነበር ሜሴጆቹ ለካ ያጠፋዋል። እኔ ትኩረት ያለው እሱ ላይ ስለነበር ሌላ ነገር ማየት አልቻልኩም። ከዛ መጨረሻ ላይ የማውቀው ሰው ነበር ደውሎ እንደዚህ ሆኖ ሰውየው ባለትዳር ነው ልጅ አለው። በቃ ሰማይ ምድሩ ተገለባበጠብኝ ማለት እንዴት ነው? እኔ ያ ሰው ቢቀርብኝም ችግር የለብኝም እግዚአብሔር ያኖረኛል አይኑ አውቃለሁ። ግን ቤተሰቦቼ አንገታቸውን ይደፉብኝ። በዛ ላይ ሽማግሌ ተዘጋጅቷል፣ ብዙ ወጪ ወጥቷል። 2 ቀን ነው የቀረው። በጣም 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 ከባድ ጊዜ ነበር እና በጣም ከመላችሁ በላይ በጣም ከባድ ጊዜ ነበር። ከዛ በኋላ በቃ አሰብኩት፣ ተሰበርኩ አላችሁ እንክትክት ነው ያልኩት ማለት ነው። አሰብኩትና ያቺ ሴት ናት፣ ሴት ልጅ ነው ያለው። ነገ እነሱን ጥሎ መጥቶ እኔን ጥሎ ላለመሄድ ምን ዋስትና አለኝ? ነገ ከኔ ተሻለች
በቃ ከሌላ ሴት ቢያገኝ እኔን ትቶ ላለመሄዱ ምን ዋስትና አለው? ስለዚህ የወጣው ወጪ እንኳንም ወጣ፣ ግን ይሄን ነገር ማስቆም አለብኝ። በቃ ከዛ ካስቆምኩት በኋላ ያን ነገር አልፈልገውም። እኔ እንደዚህ አይነት ህይወት ውስጥ መግባት አልፈልግም። እግዚአብሔር ያዝንብኛል። እኔ እንደዚህ አይነት ላይፍም አልፈልግም ብዬ ያን ነገር አስቆምኩት። በጣም ከባድ ጊዜ ነበር። የሰው ምላስ አለ። እናቴ 7 ዓመት ናፍቀኛለች፣ አላየዋትምና ለምን መጣሽ እስክትለኝ ድረስ ማለት ነው። ሰው ያወራል። በቃ ምን አለፋችሁ ውጪው ማለት ነው። ውጪ ላለ መውጣት ከራሴ ጋር ታግል ነበር፣ ከወጣው ሰዎች ስለሚያወሩብኝ እና በጣም አስቸጋሪ ጊዜ ነበር። ከዛ ከእግዚአብሔር ጋር ተጣለው። እግዚአብሔር ሆይ አንዴ በህይወቴ የጠየቅኩን ነገር ለምንድነው ያላደረክልኝ? ብቻ ብዙ ነገር ተፈጠረ። ከዛ በኋላ በጣም አዘንኩ፣ ልቤ ተሰበረ። እጄ ላይ ያለውን ብር ማውጣት ነው። በቃ ያንን ነገር ለመርሳት መዝናናት ነው። የሆነ ቦታ መሄድ ነው። የሆነ ሀገር መሳፈር ነው። ምን አለፋችሁ አካውንቴ በባዶ ተባዛ ማለት ነው። ግን ከዛ ነገር መውጣት አልቻልኩም ማለት በጣም አቅም አጣው ማለት ነው። አቅም አጣው። የትኛውም ነገር ሊያወጣኝ አልቻለም። የትኛውም ማለት ነው። እና እያየሁት አካውንቴ በዜሮ ተባዛ ማለት ነው። ከዛ እግዚአብሔር በቃ መውጣት ነው የምፈልገው። እንደ ድሮ መሳቅ ነው የምፈልገው። እንደ ድሮ ደስተኛ መሆን ነው የምፈልገው። አልፈልገውም ይሄን ህይወት አልኩት። ከዛ ቤቴን ዘግቼ ነው ሙሉ። እግዚአብሔር ግን በአንድ ቃል አጽናናኝ። እግዚአብሔር ማንንም ትቶ አያውቅም። እኔ ነኝ የመሰለኝ። እኔ የጓጓሁት ነገር ሴጣን እንደመልስ አውቆ ሲያመጣ አልጸለይኩበትም። መልሴ ነው ብዬ ተቀበልኩኝ። እንድታስተውሉት የምፈልገው አንዳንድ የሚመጡት ነገሮች መልስ አይደሉም። አንዳንድ የሚመጡት ነገር ከእግዚአብሔር ሊያርቁን እንጂ መልስ ሆኖ አይደለም ወደኛ ህይወት የሚመጡትና ከዛ በኋላ በቃ ወደ እግዚአብሔር ተመለሱ፣ መጸለይ ጀመርኩ። እንደገና እግዚአብሔር እንዲረዳኝ በጸሎት ጊዜ አሳለፉ። ጌታ ደግሞ በብዙ ረዳኝ። መጽሐፍ ቅዱስ ማንበብ ጀመርኩ። ከዛ ህይወት ውስጥ ከወጣው በኋላ በረታው። እግዚአብሔር ለካ አይጥልም፣ አይረሳም። ለካ እግዚአብሔር የሆነ ነገር ውስጥ ስንገባ ያወጣናል። ከዛ ሰፈር መውጣት ፈለግኩና አይፎን ነበረኝ 30 ፕሮ ማክስ። ከዛ እሱ ሸጥኩኝና ወደ ዱባይ መጣሁ። አሁን ላይ እግዚአብሔር ይመስገን በጣም በርትቻለሁ፣ በጣም አቅም አግኝቻለሁ። እግዚአብሔር ይመስገን ትላንትና አልፏል። እና ምላችሁ ፈልጌ ነው እግዚአብሔር የሚያጽናና አምላክ ነው። አንዳንድ የሚመጡት ነገሮች መልሳችን ብቻ ሳይሆኑ ከእግዚአብሔር የሚያርቁን ነገሮች ስለሆኑ እንድትጸልዩ ነገሩ ሲመጣ ጌታ ሆይ ያንተ መልስ ነው ብለን እንድንጸልይ ይፈልጋለሁ። ዘመናችሁ ይባረክ፣ ተባረኩልኝ። አንድ እግዚአብሔርን ቃል ብቻ አንብቤ እዛት ጨርሳለሁ ማለት ነው። መዝሙረ ዳዊት ምዕራፍ 34 ቁጥር 19 ላይ ምን ይላል? ይቅርታ መዝሙረ ዳዊት ምዕራፍ 34 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው ይላል። እኔን የረዳኝ፣ እኔን ያገዘኝ፣ እኔን እንድቆም አቅም የሰጠኝ እግዚአብሔር ዛሬ ባላችሁበት፣ በተቸገራችሁበት፣ በተጨነቃችሁበት፣ ነፍሳችሁ በተረበሸችበት እግዚአብሔር ያጽናናችሁ ዘንድ የቅርብ ነው። ጸልዩ። ተባረኩልኝ።